ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በእኔ በኩል ሁሉ ሰላም ነው። ከእናንተ ጋርም ሁሉ መልካም ሁሉ ሰላም እንደሆነ ተስፋ አደርጋለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ ደግሞ በፓርት 3 ኤግዚት ኤግዛም የሚለው ይያላችሁ የመጣሁት እሱን ጥያቄዎች እያንዳንዳቸው እናያለን። ምን ማለት እንደሆነ ከምን አንግል እንደሆነ እያንዳንዳቸው የምናይበት ዊዝን ኤክስፕላኔሽን ወይም ደግሞ ከየመልሱ ጋር እያገናኘ የምናይበት ሂደት ይኖራል ማለት ነው። አንጀምር እስኪ። ነገር ግን ከመጀመራችን በፊት ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሐሳባችሁን ኮሜንት ሴክሽን ላይ በማስቀመጥ ቤተሰብ መሆን ትችላላችሁ። ወደ እያንዳንዱ ጥያቄዎች እንሄድ። የመጀመሪያው ጥያቄ እዚህ ጋር የተቀመጠው ስለ ማርኬት ነው የተቀመጠው። ስለ ማርኬት ሲባል ሁለት አይነት ማርኬቶች አሉ፣ ሾርት ተርም እና ሎንግ ተርም የሚባሉ ለገንዘብ ግብ በተገናኘቱ ጥያቄዎች ናቸው። which market is used for trading of short term debt securities ነው የሚለው። ከሚከተሉት ውስጥ ወይም ከሚከተሉት ዋን የአጭር ጊዜ ወይም ደግሞ ሾርት ተርም ዴቢት ሴኩሪቲ ኢን ትሬዲንግ የሆነ የትኛው ነው የሚለው። ምንድነው እዚህ ጋር ላይ ሾርት ተርም ሲባል ከአንድ አመት እና ከዛ በታች የሆነ ማለት ነው። ኤ ስቶክ ማርኬት፣ ቢ ቦንድ ማርኬት፣ ሲ መኒ ማርኬት፣ ዲ ዴሪቬቲቭ ማርኬት ይላል። መልሱ ሲ በሚል ተቀምጧል። ነገር ግን ይሄን መልስ ከማየታችሁ በፊት ይሄን ኤክስፕላኔሽን ማየት ያስፈልጋል። ምንድነው እዚህ ጋር እያንዳንዱ ምክንያቱን አስቀምጬላችኋለሁ ወይም ደግሞ ምን ማለት ነው ኤ የተመረጠበት ምክንያት ምንድነው ማነው ሲ ወይም መኒ ማርኬት ማለት የሚለው እያንዳንዱ የተቀመጡበት ሂደት አለ። ስቶክ ማርኬትን ስታዩ ስቶክ ማርኬት ኢዝ ዘ ማርኬት ፕሌስ ነው የሚለው። ኢዝ ዘ ፕሌስ where the investors buy and seller hears the publicity trading of the company ነው የሚለው። አየው ገዢውና ሻጩ ያንዳንዱን የሚገዙ ወይም ደግሞ የሚሸጡ ነገሮችን ማርኬት ላይ ወስደው ኤክስቼንጅ የሚያደርጉበት ወይም ደግሞ ማንኛውም ፐብሊሲቲ የሚጠቀምበት የትሬድ ካምፓኒ እንደሆነ ያሳያል። that is a long term of market ነው። ሌላኛው ቦንድ ማርኬትን በተመሳሳይ ትክክል ነው። that the bond market is also known as debit market በመባል ይጠራል። financial market where participants can issue new debits or buy and sell debit security primarily in the form of debits ነው የሚለው ወይም ቦንድ ነው የሚለው። so bond are long term debit instrument በሚል ይጠቅሰዋል። ወይም ደግሞ የረጅም ጊዜ ወይም ደግሞ የረጅም ጊዜ የገበያ አይነት እንደሆነ ወይም ደግሞ የማርኬት አይነት እንደሆነ ያሳያል ማለት ነው። ሌላኛው ዲ ነው derivative market የሚባለው። derivative market is a type of market that which is marketplace for ወይም ደግሞ financial market for the derivatives which is the financial instruments whose value is derived from the value of an underlying assets of index of rate ነው የሚለው። ይሄም በተመሳሳይ ቅድም እንዳልኳችሁ አንዴዛ አካል ሲሆን እንዲሁም ደግሞ የረጅም ጊዜ ወይም ደግሞ ሎንግ ተርም ከሚባሉት ውስጥ የሚካተት አንድ የማርኬት አይነት እንደሆነ የሚያሳየው። መኒ ማርኬት የሚባለው ግን market a segment of the financial markets where financial instruments with high liquidity ነው የሚለው። that's high liquidity ማለት it's related to ገንዘብ ከከሽ ጋር የሚገናኝበት አግባብ እንዳለ ነው የሚያሳየው። and short term maturities ነው የሚለው ወይም ደግሞ ለዛር ከአንድ አመት በታች የሚሉ በአጭር ጊዜ ውስጥ የሚታዩ አይነቶች እንዳለ ነው የሚያሳየው። ወይም ሳመሪ አድርጌ እዚህ ላይ አስቀምጬላችኋለሁ። በዚህ መንገድ እያንዳንዳቸው የምታዩበት አግባብ እንዳለ ነው የሚያሳየው። so the from this question is the best answer is C ይሆናል ማለት ነው። መኒ ማርኬት የሚለው ይሆናል ማለት ነው። ሁለተኛ ጥያቄ a stock dividend yield is ይላል። that means dividend yield ማለት ምን ማለት ነው? እሱን ነው የምናየው። dividend yield ማለት ወይም stock dividend yield ማለት ምን ማለት ነው የሚለውን ስናይ እያንዳንዱ ኤክስፕላኔሽን ማየት ያስፈልጋል። a the percentage of returns from regular interest payment ከኢንተረስት ፔመንት ጋር ይገናኛል አይገናኝም? and the percentage of return from the capital gain ነው የሚገናኘው? ይሄም አይደለም። ምክንያቱም ካፒታል ጌን ሳይሆን ዲቪደንድ ዲልድ የሚባለው የራሱ የሆነ ኤክስፕላኔሽን ወይም የራሱ የሆነ ኤክስፕሬሽን ስላለው እሱን የምናይበት አግባብ ነው የምናየው። the percentage of returns of function current price ነው የሚለው። ይሄ በትክክል መልስ ይሆናል። ዲ ነው መውዛባ that's C። ለምን ነው C የሆነው? እንያቸው እስኪ እያንዳንዶቹ። a the percentage of return from the regular interest payment that means ይሄ ማለት the concept refers to the income generated from regular interest payment on the debit instrument like bond, saving account and so. It is not applicable to stock because stock payment or dividend is not interest. አይቱ ይሄ ኢንተረስት ፔመንት መሰረት በተደረገ የምታገኙት ወይ ደግሞ the percent of return የምታገኙት ኢንተረስት ፔመንት ጋር በተገናኘ ነው የሚልበት አግባብ አለ። ነገር ግን ስቶክ በምንም አይነት መንገድ ከኢንተረስት ጋር የሚገናኝበት አግባብ ስለሌለ it is not applicable for this choice አይገናኝም ነው የሚለው።
ወይም ደግሞ because stock pay dividend is not interest ምንም አይነት የስቶክ ዲቪደንድ ወይም የስቶክ ክፍያ ማነው ዲቪደንድ የሚባለው ምንም አይነት ኢንተረስት የለበትም ስለዚህ ይሄ አይሆንም ነው B the percentage return from capital gain ይሄ ደግሞ ከካፒታል ጌን የሚገኝ ሪተርን ነው የሚለው ይሄም ስታዩት capital gain refers to the profit made from selling an asset such as stock for more than its purchase price አትሚስ የገዛችሁ ፕራይስ አለ አንድ ማተሪያል ያን ፕራይስ ደግሞ አዙራችሁ ምሽጡበት አግባብ አለ ዛትሚስ ከዚህ የሚገኝ ራሱን የቻለ ትርፍ አለ that is gain ወይም capital gain ይባላል the percentage of return from the capital gain is calculated by the techno difference between selling price and the purchase price የገዛችሁበት ዋጋ አለ የሸጣችሁበት ዋጋ አለ ዛትሚስ የገዛችሁበት ያንሳል ከሸጡት ዋጋ መሆን መቻል አለበት ዛት ትርፍ ለማግኘት ወይም capital gain ለማግኘት ያንንም የሚያሳየው ነገር ግን ይላል this is not a dividend yield አይደለም ነው የሚለው ወይም ደግሞ dividend yield አይደለም ነው የሚለው ለምን ያው እዚህ ጋር እንደምታዩት ተቀምጦላችኋል dividend yield ማለት separately ወይ ነው specifically related to the income from dividend is not capital gain ስለዚህ በምንም አይነት ሂደት ከካፒታል ጌን ጋር የሚገናኝበት አግባብ እንደሌለ ያሳያል ማነው ዲቪደንድ የሚባለው ምክንያቱም ገዝታችሁ ትሸጣላችሁ እንደገና ደግሞ ገዝታችሁ ትሸጣላችሁ የምታደርጉት የራስዎን ካፒታል ጌን ያገኛል ይሄ ግን ዲቪደንድ ኢንዲኬት አያደርግም ነው የሚለው ኢንዲኬት አያደርግም ነገር ግን ሲ ምንድን እንደሚል ነው the percent returns of the function of the current price ነው የሚለው the answer is this is the correct definition of stock dividend yields ነው የሚለው ትክክል ይገልጸዋል the dividend yield is calculated by dividend the annual dividend per paid per share by the current price per share ነው የሚለው then multiply by 100 it gives us a percentage ይሄ በትክክል ይገልጸዋል በትክክል ምንድነው አጠቃላይ በአመቱ ወይም ደግሞ አጠቃላይ በአመቱ የተሰሩ ስራዎችን መሰረት አድርጎ የተቀመጠ አኩሙሌት ተደረገ annual ብር አለ ወይም ገንዘብ አለ ይሄን ገንዘብ per share እንደያንዳንዳቸው ከፍያቸው ደግሞ ቤዝድ ኦን እንዳላቸው አግሪመንት መንገድ የሚከፋፈሉበት አግባብ ስላለ this is the best answer ነው የሚለው the best answer የሚል ሐሳብ እንደተቀመጠ ያሳያል that is C is the correct answer ይሆናል ማለት ነው ሶስተኛ ጥያቄ እንየው እስኪ what is the purpose of variance analysis ነው የሚለው variance ምንድነው it's talking about cost accounting too ወይ ደግሞ ስታንዳርድ እና ፍሌክሲብል በጀት ከሚባሉት ውስጥ የሚካተት ሐሳብ ነው ነገር ግን variance-ን ስናስብ ሁለት ነገሮችን እናስበው that is budgeted አለ and actual አሉ እነዚህ ሁለት ነገሮችን እናየው ስለዚህ የፐርፐዝ ኦፍ ቫሪያንስ አናላይሲስ እንል የሁለቱን ፐርፐዝ ነው እናየው ወይ ደግሞ የሁለቱን ልዩነት ነው በደንብ እናየው a identify whether the cost or revenue are below the expectation አይደለም b to compare the expected performance of actual performance this is the correct answer c provide evaluation of personnel ይሄ አይደለም D is none of the above the answer is B because expected performance ማለት is budgeted for and to actual performance that means የታቀደና መጨረሻ actual ያገኛችሁት የሁለቱ ልዩነት is variance the answer is B ኒዮ እስኪ ምን እንደሚል explanation A ይሄ choice ምን ይላል identify whether cost or revenue are below expectation ይላል explanation ተቀምጦላችኋል it is partially correct በፓርሻሊ ደረጃ ኮሬክት ነው ይላል ነገር ግን as one of the outcomes as a variance analysis is to identify if there is difference between expected and actual cost or revenue by identifying this difference because business can determine if we are highly or lower than expected and if revenue are not meeting or expecting exceeding of the projection level and ምንድነው እዚህ ጋር ያለው ረቨኑ ምንም አይነት ምንም ማይገናኝበት ሂደት እንዳለ ያሳያቸዋል ነገር ግን እኛ የምንፈልገው ቫሪያንስ ስለሆነ that is በጀት ያደረጋችሁት ወይ ያቀዳችሁት እቅድ አለ ያገኛችሁት አፈጻጸም አለ የሁለቱን ልዩነት ማለት የምንፈልገው that is ይሄ አይሆንም B ትክክለኛው መልስ ነው ትክክለኛው መልስ ነው this is the main purpose of variance analysis ነው የሚለው በትክክል ያሳያል it is involving comparing of planning financial performance or budgeted or forecasted to the actual financial performance ነው የሚለው የመጀመሪያው that is budget ወይ forecast ወይ የቅዱን ወይ ፕላን ያደረጋችሁትን የፋይናንሻል ፐርፎርማንስ እና የአክቹዋል ፋይናንሻል ፐርፎርማንስ ኮምፔር መታረጉበት that is ልዩነታቸው ደግሞ that means actual minus budgeted ወይ ደግሞ planned it's said to be financial variance analysis ወይ ደግሞ variance የሚለው የሚመጣበት አግባብ ስላለ it is the correct answer C dividend provide evaluation of personnel የሚላል
while variance analysis might indirectly provide some insights to the performance of personnel variance በትክክል ለማየት ወይም ደግሞ variance የሚባለው የሚመጣው በትክክል ለማየት የፐርሰናል ኢቫሉዌሽንም ትልቅ ሲግኒፊካንስ ልዩነት ወይም ደግሞ አቅጣጫ እንዳለ ያሳያል ወይም ደግሞ ጥቅም እንዳለ ወይም ደግሞ መንገድ እንዳለ ያሳያል because በትክክል ለምሳሌ ቅዳቅዳቸዋል ያን ቅድ በትክክሉ ኢቫሉዌት ካደረጋችሁ ወይም ፐርሰናል በትክክል ከሰራችሁ በትክክል መታገኙትን አክቹዋል ማግኘት የምትችሉበት አግባብ ስላለ ይሄም ይገናኛል ነገር ግን በትክክል ግን አይገናኝም that means perfect የሆነ ምንም አይነት ግንኙነት variance ልዩነት የለውም example manager responsible for the budget and cost control if it is not the primary purpose ነው የሚለው the secondary የሚመጣ ነው ቦታቸው primary ከሆነ variance የምናገኝበት አግባብ ነው ነገር ግን secondary የሚመጣ ነው ከዛ በኋላ ይሄ personal evaluation የሚባለው secondary የሚመጣት የሚችልበት አግባብ ስለሆነ that is not primary purpose ነው የሚለው that is the correct answer is B ይሆናል ማለት ነው አራተኛ ጥያቄ the primary objective of financial management የፋይናንሻል ማኔጅመንት primary objectiveአችሁ ምንድነው A maximizing shareholder wealth ትክክል B maximize social welfare ይሄ ይሆናል ነገር ግን የሚያሻማው መልስ A ነው የሚሆነው C maximize employee benefit ይሄም የሚያሻም ይሆናል ነገር ግን የሚያሻማው A ነው የሚሆነው D maximize managerial compensation ይሄም ሁሉም ይሆናሉ ነገር ግን the best one እና የሚያሻማው በትክክል የፋይናንሻል ማኔጅመንቶቹ A ይሆናል maximize the shareholder wealth የሚለው የሼርሆልደሮችን wealth ማሳደግ ነው ወይም maximize ማድረግ ነው ከዛ በኋላ ያለው ወይም የተቋሙን ያለው የሼርሆልደር ማክሲመም ደግሞ የተቋሙን ትርፋማነት ካደረጋችሁ maximize social welfare ታደርጋላችሁ የኤምፕሎይ ቤኔፊት ታደርጋላችሁ compensation managerial and so on ይሆናሉ explanation የምን እንደሚመስል A maximize shareholder wealth የሚለው the primary objective of financial management is to maximize shareholder wealth yes it is right ስለዚህ የማንኛውም ፋይናንሻል ማኔጅመንት የመጀመሪያውና የፕራይመሪ ኦብጀክቲቭ maximize shareholder wealth ነው የሚለው this means that increasing the value of the company's share and ensuring of the shareholder receive the highest possible returns on the investment ስለዚህ ከሚሰሩት ኢንቨስትመንት ውስጥ እያንዳንዱ ሼርሆልደር ማክሲማይዝ ሼርሆልደር wealth በማድረግ የሚያገኙትን ሼር ወይ የሚያገኙትን ዲቪደንድ በጣም ትልቅ ማድረግ ወይ ከፍ ማድረግ ወይ ማሳደግ መቻል ነው የሚፈልገው that is the primary objective ናቸው ቢ ምንድነው የሚለው maximize social welfare ይሄ በሰከንደሪ ደረጃ የሚመጣ ነው የነሱን ትርፋማነት አስተበቁ በኋላ ነው ወደ ሶሻል የሚሄዱት this maximize social welfare involve making decisions that benefit society as a whole ትክክል as a whole ይሰራል such as improving environmental sustainability supporting a community initiative and ensuring fair levels of practice and so on የሚለው ነገር ግን ይሄ ሰከንዳሪ ነው መጀመሪያ የራሳቸውን ካደረጉ እንደማ ካስቀደሙ በኋላ ነው ወደ ሶሻል የሚሄዱት that is አይሆንም C maximize employee benefit ይሄም በተጨማሪ በሰከንዳሪ ደረጃ ነው የሚታየው it involves ensuring that the employees receive the best possible benefit including competitive salary health insurance retirement and so on የሚሉ ነገሮች አሉ ይሄም ሰከንዳሪ ናቸው the primary አይደሉ ሶስት ማኑ D manager ነው maximize managerial compensation ይላል it involves the decision that the primary increasing the compensation and the benefit of the company's of manager executive ነው የሚለው ይሄም ይሆናል ነገር ግን primary objective አይደለም ነው ሰከንዳሪ ናቸው ከቢ ጀምሮ ያሉት እያንዳንዱ ሶስቶቹ C እና D primary secondary ስለሆነ the best answer is A ይሆናል ማለት ነው አምስተኛ ጥያቄ which of the following is responsible of the non for profit entity board of director የነን for profit entity ተቋሞች ሪስፖንስ ወይ ደግሞ የዛ ተቋም ዳይሬክተሮች ሪስፖንሲቢሊቲያቸው ምንድነው ነው የሚለው ለትርፋማነት ያልተቋቋመ ድርጅት አለ የዛ ድርጅት ቦርዶች አሉ የነዛ ቦርዶች ሪስፖንሲቢሊቲ ምንድነው ነው የሚለው A ensuring the entities as a financial statement are the prevailing in according to GAAP ወይ ደግሞ general accepted accounting principle የሚባለው B ensuring the entities of is carrying out of its mission የሚለው ትክክል በሚሽኑ ደግሞ ባለው ትራይ መሰረት አድርገው ነው የሚሄዱት B and C ማነው A እና B ላይ D none of the answer is C ነው የሚለው ሁለቶችን ማድረግ መቻል አለበት ነው የሚለው ወነ በሁለቶቹ መሄድ መቻል አለበት አንደኛ ጋፕን መሰረት አድርገው ነው ፋይናንሻል ስቴትመንት የሚሰሩት ሁለተኛ ስራውን የሚሰሩትና ካሪ አውት የሚያደርጉት የሚሽኑ ደግሞ ራያቸውና ተለኳቸው መሰረት አድርገው ነው ለዚህ ትክክል ነው ማለት ነው the answer is C ይሆናል እስኪ ልየው ምን እንደሚል ይሄ ምርጫው ይላል መሰላችሁ this the board of directors is known for profit entities has a responsibility to oversees
the financial health of the organization ነው የሚለው የተቋሙን ጤናማነት የሆነ የፋይናንሻል ኢንስቲትዩሽን ደግሞ የፋይናንሻል ሄልዝ ወይ ፋይናንሻል ሰትመንት ለመስራት ትክክል መከተል ያለበት ወይ ደግሞ ጤናማ ለማድረግ መስራት መቻል ያለበትን ያሳያል this includes ensuring that the financial statements are prepared accurately and in accordance with the gap ነው የሚለው እስቲ ጋፕን መሰረት አድርጎ ያንዳንዱ ፋይናንሻል ሰትመንት accurately በሉት in accordance with gap በሉት በትክክል መስራት መቻል አለበት ነው ወይም ኢንሹር ማድረግ አለበት ነው የሚለው ቢ one of the core responsibilities of the board of directors is ensure that the organization is effectively carry out the mission የሚለው ትክክል ባላችሁ ራይ ባላችሁ ቫልዩ ባላችሁ ተደቆ መሰረት ተደርጎ ነው ያንዳንዱ መስራት የሚችሉት so based on this the best answer is C ይሆናል ማለት ነው ስድስተኛ ጥያቄ the purpose of cost volume profit analysis is to ይላል ይሄ በጣም so simple ጥያቄ ነው cost volume profit analysis ማለት breaking point ከሚባሉት ጋር እያንዳንዱና አስኪዳችሁ ምትሉት ሚስ ኮስት አላችሁ ቮሊዩም አላችሁ ፕሮፊት አላችሁ ሶስቶችን አነባብራችሁ ወይ ባንድ አድርጋችሁ እንሰውበት አግባብ አለ አዲስ ቶታል revenue equal to selling price times quantity የሚባለው አለ ቶታል revenue ቶታል ኮስት ማለት variable cost plus fixed cost የሚባለው አለ variable cost ማለት ደግሞ equal to variable cost በእያንዳንዱ ጊዜ ዲፔንድ ማነው የሚደረገው ቫሪ ስለሚያደርግ በመታመርቱት በሚሸጡ ሽያጭ እያንዳንዱ ነገር በዛም በመናይበት አግባብ አለ ወደ ዲፕሊው አልገባ ሶ እንደዛ ለማሳየት የትኛው ምርጫ ትክክል ነው የሚለው ወይም ፐርፖዝ የትኛው ነው የሚለው determine the cost to produce a product አይደለም determine the numbers of units of the company must be sold to the break even ትክክል ይሄ break even ጋር በተገናኘ በትክክል ፐርፎርም ያደርጋል determine the price of product ይሄ አይደለም ይሄ cost accounting ወይ ስራ ነው የመጀመሪያው ኤም ፕሮዳክት ኦፍ ፕሮዳክት ይሄም የማኑፋክቸሪንግ ፕሮዳክት ጋር የሚገናኝ ነው ስለዚህ the answer is B ይሆናል ማለት ነው እንየው እስኪ ኤ ምንድነው የሚያወራው it is not main purpose of CVP analysis አይደለም ነው የሚለው CVP analysis ማለት consider cost its focus is more on the relationship between cost volume and profit rather than just determination of production cost አየው የፕሮዳክሽን ኮስት ሳይሆን ፎከስ የሚያደርጉት CVP የሚባሉት አናላይዝ ጋር ሞር ፎከስ አድርጎ የሚሰራው ይሄ ትክክል እንደሆነ ያሳያል ነገር ግን the main purpose አይደለም ነው ኤ ምርጫ ሲ ማኑ ቢ determine the number of unit companies must be sell to breaking point when no break even ነው የሚለው this is the main purpose of CVP analysis ትክክል ነው the answer is this it is help the business understanding how many unit is needed to sell to cover all fixed and variable costs which are crucial for the breaking point analysis ነው የሚለው ይሄ በትክክል የሚገልጸው ወይ ደግሞ the best answer የሆነው ማች የሚያደርገው ይሄ ነው ዲ መንሲ ምንድነው የሚለው CVP analysis does not primarily focus on setting of price of product ይማለም price of product የሚያደርጉት cost accounting ኮች ናቸው ስለዚህ ይሄ በትክክል አይደለም the answer is B ይሆናል ማለት ነው ሰባተኛ which of the following is not true about for the capital asset per model ነው የሚለው ወንድሞ capital asset pricing model ስለዚህ ትክክል ያልሆነው የትኛው ነው የሚለው A used to product or no predict expect return ይሄ አይደለም used to value of future cash flow ትክክል C including risk free rate volatility volatile and expected market return D complete risk free ነው የሚለው ወይ ነው completely free risk ነው የሚለው the answer is B ነው የሚለው ለምን ቢያል ነው ኒዮስኪ ያንዳንዱ እዚህ ጋር ብናየው የተሻለ ነው capital asset pricing model ደግሞ ካፕም የሚባለው is the financial theory that establish the linear relationship between expected return of an asset and its risk ነው የሚለው measurable by beta measure ይደረጋል and expected return on the asset and risk ነው የሚለው የሆነ አሴት አላችሁ የሆነ ነገር አለ ነገር ግን የዛን አሴት ኤክስፔክት የምታደርጉ ወይ ሪተርን የምታገኙትና and then risk ነው በትክክል ኢንትሮዲዩስ የሚያደርገው ነው ይሄ መሳሰሉ ሐሳቦች እንዳሉት ነው የሚያሳየው እያንዳንዱ ነው ይወሲ A is true ይላል ወይ ደግሞ የኤ ምርጫ is true ነው የሚለው CVP couple የሚባለው is specifically ወይ ደግሞ specifically designed to predict the expected return on investment based on the risk and risk free rate ነው የሚለው ይሄ የሚሆንበት አግባብ እንዳለ ነው የሚያሳየው C this is not true ነው የሚለው የቢ መልስ not true ነው የሚለው እዚህ ጋር ላይ ሳንሳሳት አንቀር ኤ ነው መልሱ ያለው እዚህ ጋር ግን ቢ ብለን አስቀምጠናል ይቅርታ በጣም እዚህ ጋር ላይ ኤ ነው የሚሆነው መልሱ ሶ ሰባተኛው ኤ ከሆነ እያንዳንዱ ስናቸው ኤ ትሩ እንደሆነ ያሳያል ቢ ኖት ትሩ ነው የሚለው ምክንያቱም
ከሽፍሎ ጋር በምንም የሚገናኝበት አግባብ ስለሌለው ማለት ነው። ሲም በተመሳሳይ እዚህ ጋር ማንበብ ትችላላችሁ የተቀመጡትን ነገሮች ወይ ደግሞ የተቀመጡ ሐሳቦች እንደሚለው it is partially true ነው የሚለው ነገር ግን but not responsible classification ወይ ደግሞ እያንዳንዱ ነገር በትክክል ክላሲፋይ ወይ ደግሞ ክላሪፊኬሽን የሆነ ምንም የሚገልጸው ነገር ስለሌለው አይሆንም የሚለው ዲም በተመሳሳይ not true ነው የሚለው ስለዚህ እያንዳንዱ ዴፊኒሽን ተቀመጠበት አግባብ ስላለ ማንበብ ትችላላችሁ። ስምንተኛ ጥያቄ ኦዲተር helps to ይላል። የኦዲት help ወይ ደግሞ ኦዲተሮች ምንድነው የሚሰሩት ምንድነው ዓላማቸው? A verify financial statement are fairly presented true ይሆናል። B ensure financial statement are too complex for the ordinary reader አሪያ ይሆናል። ይሄ ይሆናል። ፋይናንሻል አሰስመንት ኮምፕሌክስ ማድረግ የሚችሉበት አግባብ የለም። ትልቁ ዓላማቸው ኦዲተሮች ፋይናንሻል አሰስመንትን ፌርሊ እና አኩሬት ወይም አሹራንስ ወይም ሪዚሊየንት አሹራንስ በሆነበት መንገድ ማየትና መስራት መቻል ነው። ኢዝ አንሰር ነው። ሲ ኢንሹሪንግ ፋይናንሻል አሰስመንት አሾው ዘ ፕሮፊት አይደለም ፕሮፊት የሚያየው የተቋሙ ሰራተኛ ነው እንጂ እሱ ምንም አያገባውም። ዲ ነን ኦፍ ዘ አበቭ ዘ አንሰር ኢዝ ኤ ዘ አንሰር ኢዝ ኤ እዚህ ጋር ተቀምጦላችኋል። ኦዲተር ፕላይዝ ዘ ክሪቲካል ሩልስ ኢን ዘ ፋይናንሻል ሪፖርት ፕሮሰስ ነው የሚለው ዘ ሜን ሪስፖንሲቢሊቲ ኦፍ to examine and assess the accurate fairly of financial or no company financial statement ነው የሚለው አያችሁ በትልቁ fairly የሆነ በትክክል ስህተት የሌለበት ወይ ደግሞ fairness የተሞላበት ወይ በትክክል የተሰራ የካምፓኒ ፋይናንሻል ስቴትመንትን ኤግዛማይን ማድረግ ወይም አሰስ ማድረግ ነው ትልቁ ዓላማቸው ሌላ ምንም ነገር የለውም። በዚህ ምክንያት እያንዳንዱ ስታን ኤ ምርጫ ምን ይላል ቢ ምርጫ ምን ይላል የሚትሩን ስታይ ማንበብ ይችላልላችሁ ተቀምጦላችኋል። ኤ ኢዝ ኮሬክት ነው የሚለው ኮሬክት ያለበትን አስቀምጦላችኋል። ቢ ኢዝ ኢንኮሬክት ነው የሚለው ያስቀመጠበት ኢንኮሬክት የሆነበትን ሲም እንደዚሁ ኢንኮሬክት ነው የሚለው የሆነበትን አግባብ ምን እንደሆነ ማንበብ ትችላላችሁ ማለት ነው። ዘጠነኛ ጥያቄ እንሂድ ቪዲዮ እንዳይረዝም ቶሎ ልሂድ። the purpose of budget is blank የበጀት ፐርፐዙ ምንድነው? ኤ ቶታል ኮንትሮል ኤክስፔንስ ቢ total predict financial performance when future performance C both D none of that ሁሉም ይሆናል። control expense ማድረግ ይችላል predict future performance ይሆናል the answer is true ወይ ደግሞ ሁለቱም ይሆናል ማለት ነው። እዚህ ተቀምጦላችኋል። budget as a control tool ይለዋል and monitoring of adjustment ይላል። ሌላኛው to predict future performance ይላል። ፎርካስቲንግ እና ስትራቴጂ ፕላን በሚሉ የተቀመጡ ሐሳቦች ስላሉ እነዚህን በደንብ አድርጋችሁ ማንበብ ትችላላችሁ ማለት ነው። ማንበብ ትችላላችሁ። 10ኛ ጥያቄ a bond yield to maturity is blank ምን ማለት ነው? a bond yield to maturity is blank የሚል ጥያቄ ተቀምጧል። a the percentage of return from regular interest payment b the percentage of return from capital gain ነው እንደሚገኘው c the percentage of return assumes that the bond is held until maturity the answer is this D is none of the above the answer is C ይላል። ለምንድን ነው C የተባለው? ቀላል ስለሆነ ወይም ደግሞ ምንም የሚያወዛግብ ነገር ስለሌለ ተቀምጦላችኋል። A percentage of return from regular interest payment ከፓይመንት አይደለም ይሄ የሚገኘው ፓይመንቱን ለማግኘት ደግሞ ኢንተረስትን ቢታሰብበት its maturity ብለን ማየት ያስፈልጋል። ከዚህ አንግል the answer is C ይሆናል ማለት ነው። 11ኛ ጥያቄ which one the following is including as an asset of balance sheet የሚለው ባላንስ ሺት ውስጥ የሚካተት ወይም ኢንክሉድ የሚያደርገው የአሴት አይነት የትኛው ነው ይላል። ይሄ ቀላል ስለሆነ በቀላሉ ነው የምናልፈው። አካውንት ሪሲቨብል ቢ ይሆናል። አካውንት ፓያብል ላያቢሊቲ ነው። ሎን ፓያብል ላያቢሊቲ ነው። ሎንግ ተርም ዴቢት ላያቢሊቲ ነው። the answer is B ይሆናል ማለት ነው። 12ኛ ጥያቄ what is the purpose of statements of change in equity ነው የሚለው the purpose of statements of change in equity ምን ማለት ነው የሚለው A to show the change in the company's source and use of the cash over the period አይሆንም። እዚህ ሶርስ አምታዩት እዚህ ጋር ላይ ኢኩዊቲ ፋይናንሻል ስቴትመንታችሁን ቼንጅ የሚያደርገው ምንድነው ወደሚለው መሄድ መቻል that source አይደለም። B to show the change of the company's equity accounts over the period of time this is true account period of time ጊዜዎች በሄዱ ቁጥር ወይም በጊዜዎች ሂደት ውስጥ የሚታይበት ሂደት ስላለ C to show the change of in a company's property plant and equipment ወይም ደግሞ over the period ላይ ይሄ ማለት to show the change in a company's debit over the period of time አይደለም the answer is B እዚህ ጋር ተቀምጦላችኋል ስቴትመንቱ እያንዳንዱ ምን ማለት እንደሆነ ማለት ነው ምን ማለት እንደሆነ የላኞችን ልተዋቸውና ወይም ደግሞ ከዚህ እስከዚህ ያሉትን ልተዋቸውና ኤላም ብላችሁ to show the change of the company's source of usage over the period of time የሚለው ይሄ አይሆንም እንደምለና this indicates that one describes that the statements of cash flow ነው የሚያወራው which detail how cash is generated and used to operating investments financial activity that is ይሄ ደግሞ
የሚያሳየና የመጀመሪያው ጥያቄ ኢኩዊቲ ቼንጅ ነው ወይ ፋይናንሻል ስቴትመንት ኢኩዊቲ ቼንጅ ነው ከኢኩዊቲ ጋር በተገናኘ ፋይናንሻል ካሽ ፍሎ አይደለም ሲ ቱ ሾው ዛት the changes of the company's of property plant and equipment ይሄ ካሴት ጋር ነው የሚገናኘው that's አሴትም አይደለም this describes not as a financial statement or specific disclosure related to the property plant and equipment የሚባለው ነው የሚያሳየው it is not focused on the financial statement of equity አይደለም D it shows as the changes the company debit over a period of time ይሄም አይደለም ስለዚህ ትክክለኛው መልስ B ይሆናል ማለት ነው ወይ ደግሞ እዚህ ጋር የተቀመጠበት አግባብ ይሄ B ይሆናል ማለት ነው ሌላኛው ጥያቄ እንሂድ እስኪ 13ኛ ጥያቄ እንዳይበዛ what is the purpose capital restructure ምንድነው capital structure ማለት ምንድነው በአእምሮአችሁ የሚመጣው A increasing the company debt to equity ratio B to decreasing the company's debt to equity ratio C to decreasing the company's cash reserve ነው የሚለው ዲን ነው ሳባ አይሆንም ሁሉ ምንም መልስ የለም ካፒታል ስትራክቸር ማለት ምን ማለት ነው እንየው እስኪ እዚህ ጋር ተቀምጦላችኋል እዚህ ጋር የተቀመጠበት ሂደት አለ A increasing the company's debt to equity ratio ማለት ከዛ ጋር ምንም አይገናኝም ናምበር ትችላላችሁ B decreasing the company's debt to equity ratio ይሄም አይገናኝ C increasing the company's of cash reserve የሚል እዚህ የተቀመጡ ሐሳቦች እንዳለ ያሳያል እያንዳንዱ የተቀመጠበት አግባብ ስላለ በማንበብ መረዳት ትችላላችሁ ማለት ነው the answer is D ይሆናል ማለት ነው 14ኛ ጥያቄ which of the following is not including the operating expense operating expense including ያልሆነው የትኛው ነው A cost of goods sold B salary expense C rent expense እና D amortization expense የሚላል the answer is A ሌሎቹ እያንዳንዳቸው አይሆንም እንየው እስኪ operating expense the cost associated with the running of the business on day base ነው የሚለው that is operating expense C ማነው B cost of goods sold is separate from operating expense and used for the calculated gross profit ይሄ አይገናኝም C salary expense rent expense የሚባሉትና ማነው amortization የሚባለው ግን are considered the operating expense ነው the answer is B ወንሞ cost of goods sold ማነው A cost of goods sold የሚለው ይሆናል ማለት ነው 15ኛ ጥያቄ the purpose of evaluating the company's financial performance is to blank evaluating company financial performance ነው የሚለው ወይ purpose ምንድነው A identifying area requires improvement ትክክል assign blame for the poor performance አይደለም allow the company to maintain its operation without change ነው የሚለው the answer is A ይሆናል ማለት ነው ለምን እንዲተባለ እዚህ ጋር አስቀምጬላችኋለሁ እዚህ ጋር evaluating the company's financial performance is critical aspects of financial management and analysis ነው የሚለው the primary purpose of the primary እዚህ ጋር አሳያችሁ ይሄው the primary purpose of this evaluation is to understand how well the company is performing financially and to pinpoint an area ነው የሚለው this may need to improvement ነው የሚለው the answer is A the answer is A requires the improvement of area the answer is ይሆናል ማለት ነው ለዛሬው ይሄ ነው የሚመስለው ያገኘሁትኝ ወይ ደግሞ ያመጣሁላችሁ ጥያቄዎች እነዚህ ነው የሚመስሉት በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ ነገር ግን ሰብስክራይብ በማድረግ ቤተሰቡን ስላላችሁ መልካም ጊዜ